ካሜራማን እየተከተልከኝ ነው መጥቷል እና እሱ ቢኖር ኖሮ እንደውም ይሄው እስካሁን ይሄድ ነበር። ቆሜ ተነስቼ እየሄድኩ ነው መራመድ ጀምሬ ነበር። ግን ይሄው ማንም ዞር ብሎ የሚያየኝም የለም። እባክህ አንተ እንደምንም ብለህ እንደው አገናኘኝ። አሁን ሰብለ አንቺ በምትይኝ መንገድ ነገሮች አይሄዱም ማለት አንቺ እያልሽኝ ያለሽው አያደርግም ነው። ነገሮች ደግሞ እሷን በገለጸችበት መንገድ እንኳን ብንወስደው መረጃዎች የሚያመለክቱት ወደሱ ነው የሚወስደው። አብዛኛው ሰው እኔ ነበር ኬኩን ሲያጉርሰኝ የነበረው እና የሆነ ሰዓት ላይ ተማሪ ራሴን ስቼ ነው የደኩት እና ስነቃ ሐኪም ቤት ነው ያለሁት። ምንም ያዩት ነገር የለም። በቃ አዳምጪን አንቺ እኛን አዳምጪኝ ሰሚነ ምናልባት በሆነ መልኩ ብናየው አንቺ ለሱ ካለሽ ፍቅር አንፃር ነገሮችን ተሸፍኖብሽ ይሆናል ነው የሷ አስተያየት ብቻ ሳይሆን በቃ እኔ ቤተሰቦቼን አውቃቸዋለሁ። በጣም ነው የሚጠሉት። ለዛ ነው ዝም በላት ባክህ እዚህ ለመቀመጥ እሱ ነው ምክንያቷ። ስለዚህ በውጤትሽ ላይም የሷ አስተዋጽኦ ከፍተኛ ነው ማለት ነው። ውጤቴ ላይ ብቻ ሳይሆን በቃ እኔ ሌላ ሰው አድርጎ ነው የሰራኝ። እንዴ ስለማን እንደምታወሪ ግን ገብቶሻል? እናንተ አንዴ ሰለጣላችሁስ በቃ ስለሱ እውነት ሲነገር ራሱ አትወዱም አይደል? መረጃዎች ወደሱ ነው የሚያመለክቱት። አንደኛ ነገር የዛን በእለት ሁለት ኬኩን አልበላም። ኬክ አይወድም። ጣፋጭ ሲጀመር ኬክ አይደለም ጣፋጭ ነገር አልበላም። ትንሽ እንኳን ሊቀምስ እኮ ይገባ ነበር። ጣፋጭ ነገር አይወድም። ከሁሉም ተለይቶ ነው እሱ ጣፋጭ የማይወድ አይወድም። ከዚህ በፊት በልቶ ማያውቀው ነገር ለምን ይበላል? የሚሰሩት ስራ ነው የሚጠሉት። አዎ በቃ ያላ ስራ አይንቅም። ትንሹንም ስራ ስለሚሰራ እነሱ ደግሞ እንዴ ስለማን ነው ስለሱ ነው ያወራሽ ያለሽው? ታክሲ ተራ ላይ ሲቀምና ሲያጨስ አይደል እንዴ? ምን ታክሲ ተራ እንደሚሰራ ታቂምና ያውላሉ ተያቴም እያለች ያለችው ፍቅረኛሽ ነው ኬክ የምትጠቀሚው ነገር ላይ የሆነ ነገር አርገውብሽ ነው የተባልኩት። ሲቀጥል የተፈጠረው ነገር አስደንግጦት ሊሆን ይችላል። አይ አይደለም እርግጠኛ ነኝ እኔ ስንት ተመላልሷል አላስገባ ብለውት ነው እንጂ እኛ እኮ ላንቺ መልካም ነገር አስበን አታስቡልኝ ሞዶን ሰው ከኔ ያረቃችሁ ነው የምታስቡልኝ ስለማይሆንሽ ነው። እስቲ አምጡና ለኔ እንደምታስቢ ያሳይ። ስለዚህ አልተመረስኩም ነው እያልሽኝ ያለሽው አሁን? አይ በጭራሽ ሌላ ሰው ለአርጎት ሊሆን ይችላል ግን በፍጹም ልጁ ታክሲ ተራ ነው የሚውለው። ሁሌ ይቀማል፣ ሁሌ ያጨሳል። ሴቷን አንደኛውን ሴት ይዞ ሲሄድ ነው ማየው። ስራው እኮ ነው ስራው አይደል እንዴ? በጣም ነው የሚያስብልኝ፣ በጣም ነው የሚወደኝ። አንቺ ስለሱ እያወራሽ ነው አይደል? ቢወድሽ እና ቢያስብልሽ እኮ መጥቶ ይጠይቅሽ ነበር። እናንተ ናችሁ እንዴት አስገብታችሁት? ሱሰኛ ቢሆን እኔ ምን አረጋዋለሁ? እሺ ኬኩን ያመጣው እሱ እስከሆነ ድረስ የሕክምና ውጤት እስካለ ድረስ እንዴት ነው ተጠያቂ ላይ ሆነ የሚችለው? ያለውን ነገር እንደውም በቃ እውነቱንም ቤተሰቦች የሚሉትም እንጃ ምንም እነሱ ማመንም አልፈልግም ደግሞ አያድርግም። ምስክር ስለሌለን ነውና ቢታሰርም አንድ ቀን አድሮ መውጣቱ ስለማይቀር ነው። ተጨባጭ ነገርም ስለሌለን ነው ይተው ነው። የህግ ሰው ምናምን አማክራችሁ ነበር በዚህ ጉዳይ ላይ? ሰላም ነበራችሁ? ሰላም ነና ልክ እንደ በፊቱ ማለት ነው። በቃ ምንም አዲስ የተፈጠረ ነገር የለም። እና እንዴት እንዲያረጋው ይችላል? ወንጀለኛ ነው ብሎ ካሰቡ ለምንድነው ለፖሊስ ያልተናገሩት? አየካ አይደለ ምንም እንትን ይላቸው ተጨባጭ ማስረጃም ስለሌላቸው ዝም ብለው ነው የሚለፈልፉት እነሱ። አረ አንተም ተባበረኝ እስቲ ወንጀለኛ ነው የሚሉትንም ፍቅረኛዬን እስቲ አሳይልኝ ወንጀለኛ እንዳልሆነ። ዝም ብለው ነው ነገር እሱን ቃል ልገባልሽ አልችልም ሰብሊ፣ ምክንያቱም የሚሆኑት ነገር በውጤታቸው ነው የሚዳኙትና አንቺ ይገባኛል ካለሽ ፍቅር አንፃር ከነበራችሁ ግንኙነት አንፃር ምናምን የዛሬ ባለ ታሪካችን ታሪኳን ስትጀምር በልደቴ ቀን የተሰራልኝ ኬክ ተመርዟል ትለናለች። የተመረዘ ኬክ አብልተውኛል ወይም ደግሞ ፍቅረኛዬ ያዘጋጀው ኬክ የተመረዘ ነው ትለናለች። ጤና ይስጥልኝ ውድ የዘብቲው ተከታታዮች፣ ይህ ዘብቲው ነው። እኔ ደግሞ ሳምሶን ተካ ነኝ። እንግዲህ ሁሌም ሰላም፣ ጤና፣ ፍቅርን የምመኝላችሁ አዘጋጅና አቅራባችሁ እኔ ሳምሶን ተካ ነኝ። ከዚህ በመቀጠል የማስተላልፍላችሁ መልእክት
ተመርዣለሁ ትለናለች ባለ ታሪካችን። እንግዲህ ለረጅም ሰዓት ከሷ ጋር ስናወራ ነበረ። በወሬያችንም ማል እንግዲህ እንደተረዳሁት ከሆነ እሷ አሁን አልጋ ላይ ተኝታ ነው የምትገኘው። ተመርጄ ራሴን ስቼ ስወድቅ በደረሰብኝ አደጋ ለአልጋ ቁራኛ ሆኛለሁ ብላኛለች። እንግዲህ ሁሉንም እስከ መጨረሻው ድረስ ከተከታተላችሁኝ ሁሉም ታሪክ ወደ እናንተ ማድረስላችሁ ይሆናል። እንዲሁም ደግሞ የተለያዩ የምርመራ ፕሮግራሞችም ይኖሩናል። እሷ እንዳለችኝ ከሆነ እንግዲህ ከፍቅረኛዋ ጋር ከዛ በኋላ አልተገናኘችም። የረጅም ዓመት ፍቅሯ ቢሆንም እሱ ያመጣው ኬክ መርዞ ተመርዣለሁ ነው እያለችን ያለችው። እንግዲህ እስከ መጨረሻው ድረስ አብራችሁን ከተከታተላችሁ የዚህን ታሪክ መጨረሻ የምትሰሙ ይሆናል። አብራችሁን ከቆያችሁ ሁሌም እንደምላችሁ እንግዲህ ላይክ ኮሜንት ሼር እያደረጋችሁ እንድትከታተሉ ከልብ እየጋበዝኳችሁ፣ በተለይም ደግሞ ሰብስክራይብ እንድታደርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከልብ ጋብዛችኋለሁ። አብራችሁን ቆዩ። ሰላም የነሳው ለቤት ነው? አዎ የነሳው ለቤት ነው። ኦኬ ሳሚ ይባላል። እሺ ናግባ ይጠበቀች ነው ማንዴ። እሺ ናግባ። ሰላም ሰው ሰላም ነው። አይዞሽ እንዴት ነው ተሻለሽ? አይዞሽ እሺ ሰብለ እንዴት ነሽ? ሰላም ነው። ትንሽ እንዴት ነው ሻል እያለልሽ ነው? አሁን ምንም አይደለም እየተሻለኝ ነው። እስኪ እንደው ስለተፈጠረው ነገር መጀመሪያ እስኪ ትንሽ ቀና እናርጋት። እሺ አልተመቻትም መሰለኝ ስትቀመጥ። እስኪ እንደው ስለተፈጠረው ነገር ቀለል አድርገሽ ግለጪልን። ያው እንትን ላይ ፕሮግራም ላይ ነበር እንትን የተባለው ልደቴ ነበረ እና በምን እንትን እንደሆነ አላውቅም። ብቻ ያው የኔ እንትን ስለሆነ አብዛኛው ሰው እኔ ነበር ኬኩን ሲያጉርሰኝ የነበረው እና የሆነ ሰዓት ላይ ተማሪ ራሴን ስቼ ነው የደኩት እና ስነቃ ሐኪም ቤት ነው ያለሁት። በኬኩ ምክንያት ነው እንደዚህ የሆንሽው? እኔ አላውቅም እንዴት ነው ያው ኬኩን ሁሉም ሰው ነው እንትን ያለው ግን እንዴት እንደዚህ ሊሆን እንደቻለ ግራ ነው የገባኝ። እና እኔ ማቀው ያው ስጠጣም ነበረ በዛ ምክንያት ነው እንትን ያልኩት። ቤተሰቦቼ ደግሞ እያሉ ያሉት እህቴም እያለች ያለችው ፍቅረኛሽ ነው ኬክ የምትጠቀሚው ነገር ላይ የሆነ ነገር አርገውብሽ ነው የተባልኩት እና በዚህ ነው እንትን እየተባባልን ያለ ነው። ኦኬ እንግዲህ ሰብለ ከኔ ጋር በሰፊው ስደውይልኝ በስልክ አወርተናልና እንደው ለተመልካች ግልጽ ለማድረግ ያክል ምንድነው የተፈጠረው? ምንድነው ዶክተሮች ያሉሽ? ምንድነው ተመረዘ የተባለው? አላውቅም። ቢመርዝ ያው ሁሉም ሰው የተጠቀመው ነገር ነው የተጠቀምኩት እና ያው ስጠቀም የነበረ በት ነገር ላይ አለ ብሎ ነው እነሱ እንትን ያሉት ያሰቡት እና ደግሞ በዛ ላይ ሞደቂ ነው እንትን ብሎ በትክክል አሁን እንደዚህ ያደረገሽ ከዚህ በፊት ቀደም በስልክ ስናወራ ምናምን ዲስኬ የጀርባ እንትን ምናምን ነክቶኛል አልሽኝና ይሄ ነገር ከመመረዙ ጋር የሚገናኝ አይደለም አይደል? አይ ከመመረዙ ጋር የሚገናኝ ነገር አይደለም። ቤተሰቦች እያሰቡት ያሉ እንደዛ ነው በቃ። እኔ ግን ማሸፋፍኝላት እሱ ነው እንደዚህ ያደረገው። ምንም እየሸፈንኩ አይደለም። እሱ ነው አታቂው ታቂያለሽ አይደለ? ወድቂ ነው። ምንድነው የተፈጠረው? አንቺ ፕሮግራሙ ላይ ነበርሽ? አዎ ተገኝተሽ ነበር። ምንድነው ዶክተሮቹ እያሉ ያሉት? ኬኩ ነው የተመረዘው ነው እያሉ ያሉትና አንቺ ከኬኩ አልበላሽም ነበር? በልተናል ግን በብዛት እሷ ናት የተመገበችው ነው። ኦኬ ልደቷም ስለሆነ ስታወርሳት ማለት ስለነበር ማለት ነው። ስለዚህ ብዙ ጉዳት የተጎዳችው እሷ ነች ነው አሁን አንቺ እያልሽ ነው አይደለም? ቤተሰቦቼ ስለማይወዱት ነው እንደዚህ የሚሉት እንጂ አያደርግም። ስለማታቂው ነው አንቺ
በምን ምክንያት ይመስልሻል? እስኪ እንደው ከሱ ጋር ስላላችሁ ግንኙነት የተወሰነ አጠር ያለ ማብራሪያ ብትሰጪኝ። እንዴት ነው የተገናኛችሁት? የተገናኘው እንትን ግቢ ውስጥ ነበር እና አንድ ዩኒቨርሲቲ ነበር ስንማር የነበረው። በጣም ጎበዝ ተማሪ ነው እና የሆነ ጊዜ ላይ የኔ ውጤት በጣም እያነሳብኝ ሲመጣ አየዋለሁ፣ ላይብራሪም ማታም አየዋለሁ እና አብዛኛውን ጊዜ ከዛ ጓደኞቼም እንደዚህ ሲያወሩኝ መጀመሪያ ላይ ጀስት ፍሬንድ ነበርና እየተቀራረብን በጣም ያግዘኝ ነበር፣ በጣም ያስጠናኝ ነበር በትምህርትሽ ማለት ነው? አዎ። ከዛ በሂደት ነው ፍቅረኛው ነው እና ከዛ ጀምሮ በቃ አብራችሁ ነበር? አዎ። ሁለተኛ አመት ላይ ነው እንትን ያለው የተዋወቅ ነው። ከዛ ቀስ በቀስ አብረን ሆነ እና በጣም በቃ አላ ከሚባለው በላይ ወንድምም ፍቅረኛም ሆኖ ነው እዛ እንትን ሲለኝ ነበር። በጣም ይንከባከበኝ ነበር እና እንደዚህ በውጤትሽ መሻሻል ላይም የሱ አስተዋጽኦ ነበር በጣም። ተመርቄ የወጣሁት እንደውም በቃ በእኔ እንትን ሳይሆን በሱ። ስለዚህ በውጤትሽ ላይም የሱ አስተዋጽኦ ከፍተኛ ነው ማለት ነው? ውጤቴ ላይ ብቻ ሳይሆን በቃ እኔ ሌላ ሰው አድርጎ ነው የሰራኝ። እንዴ ስለማን እንደምታወሪ ግን ገብቶሻል? እናንተ አንዴ ይሰለጣላችሁት በቃ ስለሱ እውነት ሲነገር ራሱ አትወዱም አይደለ? አታውቂው ልጁ ምንም ነው የማታውቂው። እናንተ ናችሁ እንደው የማታውቁት። ስለማታውቁት ሰው ደግሞ አታውሩ። በቃ ዝም በሉ። ለምንድን ነው ማተተውን? ቆይ ለምን አሰሚንም? እኛ ምን ልስማችሁ? እየተፈጠረ ያለውን ነገር በደንብ ያትሽዋል። ማየትም አልፈለግም። ሲጀመር እውነታውን እያወቃችሁ ነው እናንተ ሰለጣላችሁት ብቻ ማያደርገውን ነገር አደረገ ትላላችሁ። እሺ እስኪ ወደ ዩኒቨርሲቲ ህይወታችሁ ልመልሳችሁና ሁለታችሁም ከዛ በኋላ ተመረቃችሁ ነው? አዎ ተመረቀን ወጣን። ግን እስካሁን እሱ ስራም አላገኘ። ያው ስለ በተማረበት ስራ ተመረቀበት። አዎ ስራ አላገኘ። ያለውን በቃ ያገኘውን ስራ ይሰራል እና ቤተሰቦችን በቃ በሱ ነው ይጠሉት። የሚሰሩት ስራ ነው የሚጠሉት? አዎ በቃ ያላ ስራ አይንቅም። ትንሹንም ስራ ስለሚሰራ እነሱ ደግሞ እንዴ ስለማን ነው? ስለሱ ነው ያወራሽ ያለሽው? ታክሲ ተራ ላይ ሲቅምና ሲያጨስ አይደል እንዴ? ምን ታክሲ ተራ እንደሚሰራ ታቂምና ነው? አንቺ እሱን በደንብ አታቂው። ኦኬ ታክሲ ተራ ነው የሚሰራው? አዎ ይሰራል። ተራ አስከባሪነት ይሰራል። እሱንም ያው ተምሯል። ግን በቃ ስራ ስላላገኘ ነው እንጂ በጣም ጎበዝ ተማሪ ነው። ሁለታችሁም ከተመረቃችሁ በኋላ አንቺ ስራ አገኘሽ ወዲያው? አዎ የሆነ ትንሽ ጊዜ እንትን ብዬ ስራ አግኝቻለሁ ነው። እሱ ግን አላገኘም እስካሁን? እሱ አላገኘም። ያው ግን ቁጭ አላለም። ስራ ሳይንቅ ባለው እንትን እየሰራ ነው። ምንም እየሰራ አይደለም። ይቅርታ ግን ምን ሊሰራ ነው ታዲያ እዛ የሚሄደው? አንቺ ነኝ እሱን አላቆም እንዴ? ስንት ጊዜ ያየሁት ነው እኮ። ይቅርታ ግን አሁን አንቺ በሚሰራው ስራ ነው እንደዚህ አይነት እንትን እያደረብሽ ያለው ወይስ በተጨባጭ ያየሽው ነገር ስላለ ነው? ያየሁት ነገር አለ። ምንም ያዩት ነገር የለም። ምንም ያዩት ነገር የለም። በቃ አዳምጪን አንቺ እኛን አዳምጪኝ። እኛን ስሚነ ምናልባት በሆነ መልኩ ብናየው አንቺ ለሱ ካለሽ ፍቅር አንፃር ነገሮችን ተሸፍኖብሽ ይሆናል ነው የሷ አስተያየት። ብቻ ሳይሆን በቃ እኔ ቤተሰቦቼን አውቃቸዋለሁ። በጣም ነው የሚጠሉት። ለዛ ነው ዝም በላት እባክህ። እዚህ ለመቀመጥ እሱ ነው ምክንያቷ። ስለዚህ ከዚህ ቀደም በስልክ ስናወራ እንደነገርሽኝ ኬኩን ያሰሩት እሱና ጓደኛው ናቸው? አዎ የነሱ እጅ ነው ያለበት። ጭራሽ ከታመመች ማለት ጭራሽ መጥቶ አጠይቋት አያውቅም። ጭራሽ እንዴት ታስገቡታላችሁ? እንዴት በፊት ማትወዱት በደህና ሰዓት ሲመጣም አታገኙ የምትሉኝ ሰዎች እንዴት አሁን ልታስገቡት ነው? ለኔ ስንት ተመላልሷል። እሱ ነው ምንም እሱ አይደለም። እናንተ ሳትሆኑ አትቀሩም። እንደው ለማለት አው እናንተም ታረጋግጡ። ይቅርታ ተራ በተራ ብናወራ እንትን እናረጋለን እንግባባለንና እንደው እሷ እያለች ያለችው ኬኩን ተመርዟል ነው ዶክተሮቹም እንዳረጋገጡልሽ ከሆነ። አሁን አንቺ ደግሞ ለሱ እየተከራከርሽለት ነው። ይሄ እኮ መከራከር አይደለም። እውነታውን በቃ ልክ አይደለሽም። የዛን ጊዜ እኔ ብዙም ስለጠጣው በአጋጣሚ ድንገት ወድቄ ነው እንጂ እንትን የሚሆነው ጭራሽ። ስለዚህ አልተመረስኩም ነው እያልሽኝ ያለሽው አሁን?
አይ በጭራሽ ሌላ ሰው ለአርጎት ሊሆን ይችላል ግን በፍጹም እሱ አይደል እንዴ ኬኩን ያሰራው እሱ እናንተ ምንድነው ይሄው የህክምና ውጤት አለ ታዲያ እሱ አርጎታል የሚለው እንትን አይተሻል ወይ ቪዲዮ አይተሻል እንዴ እሱ ነው ኬኩን አሰርቶ ያመጣው አይደል እንዴ ብቻ ግን እኔ እንትን እንደም እስከማቀው እሱ በጭራሽ ይሄንን እንደዚህ አያድርግ ቅርታ አንቺን ለጠየቅሽና ምንድነው አንቺን እንደዚህ እንድትደመድም ያደረገሽ ስለሱ ልጁ ታክሲ ተራ ነው የሚለው ሁሌ ይቀማል ሁሌ ያጭሳል ሴቷን አንደኛው ሴት ይዞ ሲሄድ ነው ማየው ስራው እኮ ነው ስራው አይደል እንዴ የትኛው ታክሲ ረዳት ነው አላየሽም ወጥተሽ አላየሽም ስለሱ እንደዚህ አትከራከሪ ለምንድነው ማላየው ሁሌ አይደል እንዴ ዛ አይደል እንዴ የምንገናኘው እንደው በተለየ ያርየሽው ነገር አለ ይሄን ምንም ያየችው ነገር የለም በቃ አይወዱትም አይ ቆይ አንዴ እሷ ትመልስና ምክንያቱም አሁን አንቺ እንደማይሽ ከሆነ ስሜታዊ ሆነሻልና ስሜታዊ ሆኜ እኮ አይደለም በቃ ጭራሽ ቤተሰቦቼ ሰላም አይወዱት የሱን ጥሩ ነገር ሊነግሩክ አይችሉም ሌላ ሰው በጠይቅ ይነግርሃል ስለማንወደው አይደለም አንቺ ምክንያትሽ ምንድነው ውሎ ይቀማል ይጠጣል ያጭሳል ከሴት ጋር ነው ሁሌ ታክሲ ተራ ማንንም በጠይቅ ይነግራል ስለሱ እና ይሄ ነገር እየተረዳችሁ አይደለም እሷ እና ይሄ ነው ያለው ነገር ማለት ነው አንቺ በምን እርግጠኛ ልትሆን ይችላልሽ ይሄ እኮ የሚታይ ነገር ነው በጣም በጣም እኔ እንጃ እንዴት ብዬ ልንገርክ በጣም ነው የሚያስብልኝ በጣም ነው የሚወደኝ አንቺ ስለሱ እያወራሽ ነው አይደል ቢወድሽና ቢያስብልሽ እኮ መጥቶ ይጠይቅሽ ነበር እናንተ ናችሁ እንዴት አስገብታችሁት መስመጣ ወደ አንቺ ልምጣና በመክንያታዊነት አሁን አንቺ ያቀረብሽልኛለሽው ስላዋሉ ስለሚሆነው ሁኔታ ነው እሷን በተለየ ሊያጠቃ የሚፈልግበት ምክንያት ይኖራል ብለሽ ታስቢያለሽ ምንም ምክንያት የለም አንፃር ማለት ነው ከሁሉ አንፃር ነው ልጁ በጣም ሱሰኛ ነው ሱሰኛ ቢሆን እኔ ምን አረጋዋለሁ እሺ ኬኩን ያመጣው እሱ እስከሆነ ድረስ የህክምና ውጤት እስካለ ድረስ እንዴት ነው ተጠያቂ ላይ ሆነ የሚችለው ሁሉም መረጃዎች ወደሱ ነው የሚያመለክቱት አንደኛ ነገር የዛን በእለት ሁለት ኬኩን አልበላም ኬክ አይወድም ጣፋጭ ሲጀመር ኬክ አይደለም እንዴ ለምን አልበላም ትንሽ እንኳን ሊቀምስ እኮ ይገባ ነበር ጣፋጭ ነገር አይወድም ከሁሉም ተለይቶ ነው እሱ ጣፋጭ አይወድም ከዚህ በፊት በልቶ ማያውቀው ነገር ለምን ይበላል ሲቀጥል ደግሞ መጥቶ አልጠየቃትም ጭራሽ ማለት ነው ቤት በኩል ትፈቅዱለታላችሁ እናንተ እሺ ቢመጣስ እሺ መጥቶ ቢጠይቅሽ ምን ችግር አለው በርሌ እኔ ስንት ተመላልሶ ይሆናል እናንተ ናችሁ ማታስገቡት የተለየ የምታስታውሽው ነገር አለ አንቺ ከዚህ በፊት ኬክ እንደማይበላ ካው ሲጀመር የሆነ እንደዚህ ሻይ ምናምን ለመጠጣት ስንሄድ እኔ እበላለሁ እሱ ይሆናል አይደል ደረቅ የሆነ እንደ ፓስቲ ምናምን ነገር ቢበላ ነው እንጂ ጭራሽ ኬክ አይወድም ስኳር ነገር አይጠቀምም ማለት ነው አብዛኛውን ጊዜ እንደዛ ነው እንትን የሚለው ቡና ምናምን ሲጠጣ ራሱ በባዶ ነው የሚጠጣው የለቱ ለምን አልበላም ኬክ እንዴት ከዚህ በፊት አይበላማ ቢያንስ እኮ ሊቀምስ ይገባል ከሁሉም አንቺ ማትወጂው ነገር ለሰው ብለሽ ተቀምሻለሽ የሚወድሽ ነው መውደዱን እኮ የሚታወቀው ኬክ ስለበላልኝ አይደለም ይሄ ብቻ መቶ አለመጠየቁ ዋናው ነጥብ ነው መቶ አለመጠየቁ እናንተ ናችሁ ሲቀጥል የተፈጠረው ነገር አስደንግጦት ሊሆን ይችላል አይ አይደለም እርግጠኛ ነኝ እኔ ስንት ተመላልሷል አላስገባ ብለውት ነው እንጂ ጭራሽ ነው ያልመጣው ሷን ዝም በላት ስለሱ እውነታው ማወቅ ስለማትፈልግ ነው ማመንም አትፈልግም ምንም እውነታ አይደለም እኔ እናንተ ናጥቻችሁ ነው እንጂ ልጁ ጭራሽ መጥቶ አያውቅም ይሄው ለዚህ ምክንያቱ እሱ ነው እና እንደዚህ ለመሆኑ እና ያለው ነገር ይሄ ነው በስልክ ምናምን ለመገናኘት አልሞከራችሁም እንደው ደውለሽለት ምናምን ከነበረ አብዛኛውን ጊዜ ስልኬንም እንትን እያስጠቀሙኝም አይደለም እና የስልኩ ራሱ አይሰራም የሱ ስልክ አይሰራም አዎ ከዛ ጊዜ በኋላ ነው ይሄ ነገር ከተፈጠረ በኋላ ነው ስልኩ አዎ ከዛን ጊዜ በኋላ እኔ አውርቼው ማላቅ ስራው ስለሚያቅ ነው ለደውይለት ሞከረሽ ምንም ስልኩ አይሰራም አዎ ስልኬንም ተደብቄ ነው እንትመላቸው በቃ ለስልኬን እንድነካ አይፈቅዱልኝም እና ደግሞ በአጋጣሚ ድንገት እንትን ሰለው ራሱ ስልኩ አይሰራም የሱ ስልክ እና ላንተም አንደኛ ነገር እየደወልኩልህ ከሱ ጋር እንድታገናኘኝ ነው ማንንም በቃ እኔን እየተረዳኝ አይደለም እሱ ነበር የሚረዳኝ ቤተሰቦቼ ጭራሽ ነው የማይሰሙኝ እሱን
እሱ ቢኖር ኖሮ እንደውም ይሄ እስካሁን ይሄድ ነበር። ቆሜ ተነስቼ እየሄድኩ ነው መራመድ ጀምሬ ነበር። ግን ይኸው ማንም ዞር ብሎ የሚያየኝም የለም። እባክህ አንተ እንደምንም ብለህ እንደው አገናኘኝ። ያለውን ነገር እንደውም በቃ እውነቱንም ቤተሰቦች የሚሉትም እኔ እንጃ ምንም እነሱ ማመንም አልፈልግም፣ ደግሞም አያድርግም። እውነቱን እንደው አሁን ሰብለ አንቺ በምትይኝ መንገድ ነገሮች አይሄዱም ማለት አንቺ እያልሽኝ ያለሽው አያደርግም ነው። ነገሮች ደግሞ እሷን በገለጸችበት መንገድ እንኳን ብንወስደው መረጃዎች የሚያመለክቱት ወደሱ ነው የሚወስደው። ኬኩን ሊመርዘው እንደሞከረ ነው የሚያሳየው። ምን እንዴ ለምን ብሎ ያደርጋል? እኮ ምንም ሊታየኝ አልቻለም። በጣም ነው የሚወደኝ፣ በጣም ነው የሚያዝንልኝ። በተለያየ አጋጣሚ ከዚህ ይሄ ነገር ከመፈጠሩ በፊት የተፈጠረ ነገር ነበረ? እንደው ወይ ተጣልታችሁ እንደሆነ ወይ የተለየ የቅናት ስሜት አይተሽበት እንደሆነ? በጭራሽ ምንም የቅናት እንትን የለውም። አረ ሰላም ነበራችሁ? ሰላም ነና ልክ እንደ በፊቱ ማለት ነው። በቃ ምንም አዲስ የተፈጠረ ነገር የለም። እና እንዴት እንዲያረገው ይችላል? ምናልባት እንደው እስኪ እንደው በጣም ነገሩን ግልጽ ለማድረግ ቅድም ትገልጪልኝ እሱ በተሻለ ካንቺ ይልቅ ጎበዝ ተማሪ እንደነበረ ሲያስጠናሽ በጥናቱም ረገድ በትምህርቱም ረገድ ሲረዳሽ እንደነበረ ስገልጪልኝ ነበርና ምናልባት ከዛ በኋላ ደግሞ ከተመረቃችሁ በኋላ አንቺ ስራ አግኝተሽ የሱ አለማግኘት እንደው ስሜቱን ቀይሮት እንደሆነ? አረ ጭራሽ እንደውም አለ አይደለ አንዳንድ ጊዜ እንዲህ የሚያውቃቸው ጓደኞች ምናምን ሲል ለኔ የተሻለ ስራ እንትን ይለኝ ነበር፣ ሪኮመንድ ያደርገኝ ነበር ካለውበት ለቅቄ። ስለ ለሴት አንዳንድ ስራ ለሴት እንትን ነው ወንድ ማይሰራቸውን ስራ ለምን እሱን ስራ አሰሪ ምናምን ብሎ እንደውም ሪኮመንድ ያደርገኝ ነበር እንጂ ጭራሽ በዚህ ቀንቱማ ምናልባት እንግዲህ ከሰውኛ ባህሪ ስንነሳ ብዙ ጊዜ እንደዚህ አይነት ነገሮችን በውስጥ ቅሬታን ይፈጥራሉ እና ለአንዳንድ ሰዎች የስራው ሁኔታ እኔ እንደዚህ አድርጌ እንደዚህ ሳይሳካልኝ ቀርቶ እሷ እንደዚህ ሆኖ ምናምን ብሎ እንትን ይላልና እንደው ምናልባት ኢኮኖሚካሊ የገንዘብ እንትኑ እንዴት ነው? በሚሰራው ስራ ገንዘብ ያገኛል? እና ያን ያህል አያገኝም። እና ያን አልፎ አልፎ ደግሞ ያው እንደዚህ ስራ እንትን በማይኖርበት ጊዜ እኔም ትንሽ ሲኖረኝ አልፎ አልፎ ሰጠዋለሁ። ይህ ጭራሽ ተሰጩ ነበር እንዴ? ምን አገባችሁ? የኔ የራሴ ገንዘብ ነው አይደለ? ምን አገባሽ አንቺ? ልጁ ቢያገኘው ራሱ ለሱሱ ነው የሚያወለው። የምን ሱስ ነው የምታወሪው አንቺ? የስራ ሱስ ነው የምትይው? ለምን ማመን አትፈልጊም? ለምን እኔ ጋር ያረግም ነበር? ለምን እኔ ጋር ያጨስም? ለምን እኔ ጋር ያጠጣ? ምን ችግር አለ? አመኑን ስለማታውቂው ነው። እናንተ ናችሁ የማታውቁት። ዝም ብላችሁ በቃ አንድ ነገር እኛ እኮ ለአንቺ መልካም ነገር አስበን አታስቡልኝ። ሞደውን ሰው ከኔ ያረቃችሁ ነው የምታስቡልኝ? ስለማይሆንሽ ነው። እስቲ አምጡና ለኔ እንደምታስቢ አሳይኝ። እስቲ አሳይኝ። አሁን አምጪልኝና። ልጁ ይቅማል፣ ይጠጣል፣ ከሴቶች ጋር ነው ሁሌ። ስራው ነው ሲጀመር። ከሴት ጋር መታየው ሁሌ ከሴት ጋርም ከወንድ ጋርም ነው መታየው አይደለ? እንደዛ እየሆነ ነው ስራው። ይሄን እኛ እናቆም እንዴ? አታውቁትም? ምንድነው ለምን ዝም አትይኝም? በቃ ተይኝ። እሺ በሽታዬ ላስታመበት እንዴ? ምን አርጊ ነው የምትሉኝ? እንግዲህ አሁን ከማየው ነገር በመነሳት አንቺ በጣም ለሱ ስሜታዊ ነሽ። አይ ቲንክ ነገሮችን በምክንያታዊነት እየተመለከትሽ አይደለም ብዬ እንዳስብ ነው እያረክሽኛለሽ። አይደለም እኔ እኮ ጭራሽ ቤተሰቦቼ እኔንም ሊሰሙኝ አልፈለጉም እና እነሱ በቃ ዝም ብለው አላ ተጨባጭ ማስረጃ ወይ አላሳዩኝም። ተጨባጭ ማስረጃ አይደለም በኬክ ተመርዟል ብለው እሱን ሳይሆን ሱሰኛ ነው ምናምን ለሚሉት ነገር ምንም አንድ ቀን አጠገቢ ምንም እኔ እንጃ እንዴት ልጠራ እንትን ልበል። ምን መሰለሽ አሁን እኔ ከምረዳው ነገር በመነሳት እሷ ታላቅ እህትሽ ነችና ታላቅ እህት ደግሞ የተሻለ ሰው ካንቺ ጋር እንዲሆን ከመፈለግ ነው እንደዚህ እንጂ ምን ምክንያት ይኖራታል የተለየ? የተሻለ እኮ አብርሃም እየሰራ እኮ የተሻለ ሰው ይሆናል አይደለ? አሁን እኮ እሱን ከመውቀስ አንፃር ነው። ሞራል የለውም በቃ ቢሰራም ሱስ ላይ ነው። አንቺ ለምንድን ነው ማትረጅን? ቆይ እንዴት ልረዳችሁ? እኔ የሚሰራውን ስራ አውቃለሁ አይደለ? እያየሽው አይደለም? እሺ አሁን በተኛሽበት ሰዓት እንኳን ምን እያደረገ እንደሆነ አታውቂም አይደለ? እናንተ ናችሁ እንዳላቂ ያደረጋችሁኝ እናንተ። እስቲ ስልኬን ስጪኝና አስደውይ። እስቲ ደውይ። አንቺ ከዛ በኋላ ልታገኙ ሞክረሻል? እሱ
አይሞክሩም ሲጀመር አልሞከረም እንደዚህ ኮንሽ በኋላ ጭራሽ ስልኩ አይሰራም ደውለንለት ነበረ አይ ማለቴ አሁን ይሄ ትልቅ እንትን ነው መርዝ መደራረግ ደረጃ መድረስ ማለት ይሄ ትልቅ የሆነ ወንጀል ነው ወይ ለፖሊስ ልታመለክቱ ወይ ደግሞ እሱን ፈልገሽ ልታገኙ አልሞከርሽ ከስልኩ ሌላ ማለት ነው ሲጀመር የሆነ ቦታ ዘግተው አስቀምጠውበትም ይሆናል አይታወቅም ያን ያህል ነው የሚጠሉትና ይሄን አንድ ቦታ አስቀምጠውት ይሆናል ማንንም እንዳያገኘው ሄደሽ ልትጠይቂው ልታናገሪው ምክንያቱም ይሄ አሁን አንቺ ባንቺ ፍላጎት ላይ ብቻ የተመረከዘ ነገር ሳይሆን ባይ ዲፎልት ወንጀል ነው አይደለም የሰው ኬክ ላይ ለልደት የተዘጋጀ ፕሮግራም ላይ መርዝ ከማድረግ የደረሰ ማለት ይሄ መግደል ሙከራ ነውና እንደው ለፖሊስ ልታመለክቱ ሄዳችሁ ደግሞ እሱ ልታገኙ ወይ ምናምን አልሞከርሽም አይ እኛ ከህይወቷ መውጣቱን ነበር የፈለግነውና በዚህ ሁኔታ ስለወጣም ደስ ብሎናል ወንጀለኛ ነው ብሎ ካሰቡ ለምንድን ነው ለፖሊስ ያልተናገሩት አየካረለ ምንም እንትን ይላቸው ተጨባጭ ማስረጃም ስለሌላቸው ዝም ብለው ነው የሚለፈልፉት እነሱ አይኛ ከህይወቷ ብቻ እንዲወጣ ነበር የፈለግነው እና ይሄ ግን እኮ ትልቅ ወንጀል ነው አሁን እሷን አልጋ ላይ አስተኝቷታል በመርዙ ቀጥታ ህይወቷን ባያሳጣትም በመርዙ ምክንያት የወደቀችው አወዳደቅ እንደዚህ አካላዊ ጉዳት አድርሶባታልና በእናንተ መፈለግና ለመፈለግ ብቻ ሳይሆን ይሄ ህግ የሚይዘው ወንጀል የሆነ ነገር ነው እንዴት ነው እንደዚህ ዝም ተብሎ እንትን የሚባለው ምስክር ስለሌለን ነውና ቢታሰርም አንድ ቀን አድሮ መውጣቱ ስለማይቀር ነው ተጨባጭ ነገርም ስለሌለን ነው ይተው ነው የህግ ሰው ምናምን አማክራችሁ ነበር በዚህ ጉዳይ ላይ አዎ አማክረን ነበር ምስክር ወሳኝ ነገር ነው እንደምታውቀው ሰራው ስራ ማን እንትን ይለዋል እነሱም ዝም ብለው ነው እንጂ ይሄኔ አረ አንተም ተዋበረኝ እስቲ ወንጀለኛ ነው የሚሉትንም ፍቅረኛዬን እስቲ አሳይልኝ ወንጀለኛ እንዳልሆነ ዝም ብለው ነው ወንጀለኛ ነው ሰብሊ አሁን አንቺ እንደምትይኝ አይደለም ነገሮች እያመለከቱ ያሉትና ምናልባት አንቺ አሁን እያልሽኝ ያለሽው እንድታረጋግጥልኝ ፈልጋለሁ ነው በተቃራኒውም ሊሄድ ይችላል በነገራችን ላይ ምን ምክንያት አለው ምክንያት የለውም እኮ የሆነ ትንሽ ወይ መጋጨት ቢኖር ወይ የሆነ ፊቱ ላይ የሆነ ምን ትንሽ ቅሬታ ነገር ቢኖር አዎ ምንም ነገር የለም እና እንዴት ሊሆን ይችላል እና እባክህ እኔም በጣም ናፍቆኛል አንተ ለዚህ ልጅ እውነታውን አውጣና ለኛም እረፍት ስጠን እሷም እውነታውን ትየው እኛ ምንም እየተረዳችን አይደለምና አንተ ድረስበት እሱ ችግር የለም እንግዲህ እኛም በተቻለና አቅም ለሚከሰቱ ችግሮች የመፍትሄ አካል መሆን ነው የምንፈልገውና ሁሌም ለተመልካቾችም እንደምገልጸው የዚህ ዓለም ችግር በመጥፎ ሰዎች ድርጊት ብቻ ሳይሆን በጥሩ ሰዎች ዝም ማለትም ነው ችግሮች የሚባል አባባል አለና ይሄ ስለሆነ በማንኛውም ሁኔታ ለሚፈጠሩ ችግሮች መፍትሄ ማግኘት ስላለብን በተቻለና አቅም በራሳችን መንገድ የምርመራ ዘዴ የምናወጣጣ ይሆናል እሱንም ለተመልካችም ቃል መንገባ ይሆናል ይሄንንና አንቺ የሥራ ቦታውን ታውቂዋለሽ አይደል አውቀዋለሁ ስለዚህ ካንቺ ጋር ሄደን የመጀመሪያ እሱን እናገኘውና ስላለው ነገር እንትን ብለን አይመስልሽም ፈቃደኛ ነሽ አይደል ስለዚህ ወደዛው እንሂድና እንግዲህ ሰብሊ እግዚአብሔር ይማርሽ ነገሮችን እስከምናስተካክል ድረስ አይዞሽ ተቻለ መጠን እኔ የሱን ጥሩ ነገር ነው መስማት እንፈልገውና በእናት በአስቸኳይ እውነት ለመናገር እሱን ቃል ልገባልሽ አልችልም ሰብሊ ምክንያቱም የሚሆኑት ነገር በውጤታቸው ነው የሚዳኙትና አንቺ ይገባኛል ካለሽ ፍቅር አንፃር ከነበራችሁ ግንኙነት አንፃር ምናምን እሱ ጥሩ እንዲሆንለት ጉዳዩ ላይ እንዳልተሳተፈ ነው ማሰብ የምትፈልጊው ያ ደግሞ ውጤቱን አይቀይረውም ስለዚህ ይሄን ነገር አለመቀየር ሳይሆን እኔ ግን በቃ አሁንም እንትን የሚመስለኝ እስካሁንም መጥቶ ለመጠየቁ ይሄን ሁሉ ጊዜ እኔ እንጃ አያስችለውም የሆነ ነገር አድርገውት ቢሆን ነው እንጂ ጭራሽ እኛ ምን እናደርጋለን ቢፈልግ እኮ መጥቶ እዚህ ድረስ ጠይቅሽ ነበር ታስገቡትም እኔ እርግጠኛ እኔ የናንተን ባህሪ አጥቼ ነው እስቲ ቢመጣ ታስገቢው ነበር ጭራሽ እኮ አልመጣም እሱ አንቺ ነሽ አልመጣም ምትዩ እንጂ ምን ይታወቃል መጥቶም ስንት ቀን መልሳችሁት ይሆናል
እሺ ስለዚህ እንግዲህ ወደ ቀጣይ ጉዟችን እናደርግና አንቺ ትጠቁሚያለሽ የሱን የስራ ቦታ እዛ ሄደን እሱ ምን እናናገረው ይሆናል ምን እንትን ምንለው ይሆናል ማለት ነው። ስለዚህ ወደዛው እንሂድ። አይዞሽ እንግዲህ እግዚአብሔር ይማርሽ ሰብሊ። እሺ በጣም ነው አመሰግናለሁ። እሺ ምንም አይደል። እዚህ አካባቢ ነው እርግጠኛ ነሽ? ኧረ የኛው ተራ ነው የሚሰራው? እኛ ስንወጣ ዝናቡ ዘነበ። እንግዲህ ምንም ማድረግ አይቻልም። ካሜራማን እየተከተልከኝ ነው? መጥቷል አሁን ነው